በአባቴ ቤት ሁሉ ሞልቶ ተትረፍርፎ ረምን ጠፍቶ ከሱ ላይ አይኔ ተነሳ ላይ ጠቅመው ሌላውን አይቶ የራሴ መንገድ አጠፋኝ ተጎዳሁኝ ከሪ ያለመዋል ተገደልኩኝ ዛሬ ፍቅሩን ናፍቄያለሁ እመለሳለሁ እንደ ልጅ ባልሆን ባሪያ ሆናለሁ። ማነው ስም? ረድኤት። ለምን መጣ ወደፊት? እኔ ይቅርታ ማለት የምፈልገውም ሰው አለ እና በቃ መኖር ደክሞኝ ነው የመጣሁት። መኖር ደክሞኝ ነው የመጣሁት። በቃ ሁሉም ነገር ሰልችቶኛል። መኖር ደክሞኝ ነው ወደ መድረክ ይመጣ። ለምን? በቃ የኔ ላይፍ እንደዚህ የለም። የት ይደርሳል የተባለ ዛፍ በመሃል የሆነ ነገር የለም። የሆነ ስትራግል ገጥሞት ምናምን ነገር የተቋረጠ ላይፍ ነበርና ያንን ላይፍ በቃ መቀጠል ፈልጋለሁ። ያበላሽውትን ነገር ማስተካከል ፈልጋለሁ። የት ሀገር ልጅ ነህ? እኔ ሸገር ነኝ። ሸገር ታውቃለህ አይደል? ሸገር ጓደኛው ነው። አንድ ጀማ ናቸው። ጉዳቱን አውቃለሁ። የታናሽ ነው፣ ግን ብዙ ነገር ያለፈ ልጅ ነው። ሳየው ደስ ብሎኛል። እኔ የመጣሁት ለራሴ ነው። ምክንያቱም እኔ የእድሜን ግማሽ ከቸርች ቀርቻለሁ። ቸርች የገባው ሰኞ ዕለት ነው። በጌታ ነው ያደግኩት። ቤተሰቦቼ ፈሪሃ እግዚአብሔር ያለባቸው ሰዎች ናቸው። እነሱን አሳዝኛለሁ። እኔ እነሱን ይቅርታ ለማለት ህይወቴን ለማደስ የድሮ ማንነቴን ትቼ እንደ አዲስ በጌታ ቤት ልኖር እኔ በጣም ነው የምቀነው። ወንጌል መንገድ ላይ እኔ ሹፌር ነኝ። መንገድ ላይ ሲሰበክ ሳይ በጣም እቀናለሁ። የእውነት ቆሜ ሁላ የማይበት ጊዜ አለ። ይሄ ልጅ አይደለም እንዴ ምን ሆኖ ነው የሚቆም እስከባል ድረስ። ምክንያቱም እኔ ውስጥ የነበረው አንድ ነገር አለ። እውነትን አውቃለሁ፣ ክርስቶስን አውቃለሁ። ግን እኔ ለሌሎች ብርሃን መሆን ሲገባኝ እኔ ግን በጨለማ ውስጥ ኖሬያለሁ። እረዱ የኔ የታናሽ ታናሽ ግን በምን አይነት መንገድ ውስጥ እንደነበር አውቃለሁ። እኔ ከቸርች ወጣሁት አላህ ይሁን ቀላል ነው፣ ግን በሰዓቱ አይመስልንም። አላህ አይደለ እሱ ነገር ነው በቃ ውስጤ ገብቷል። እነሱ ጻድቅ እኛ ክፉ ኃጢአተኛ ተደርገን ያ ነገር ስለሚሰማኝ በቃ የቸርች መገፋፋቱ ስላለ ያን ነገር እያየሁ እነሱ ከሰኞ እስከ ዓርብ ያልሆነ ነገር እያደረጉ እሁድ ላይ እነሱ ጻድቁ ነው መድረክ ላይ ከማያቸው ብቀርስ የሚለው ነው ሰው። ግን ጥፋተኛ ነኝ እኔ በዚህ ሰዓት። ሁሉንም ቸርች ላይ እንደዛ ሲያደርጉ የነበሩትን ሰዎች ወንድሜም የቀረው በዚህ ነው። ሁሉንም በእግዚአብሔር ፍቅር ይቅርታ መጠየቅ እፈልጋለሁ። እነሱ እኔ ራስ ወዳድ ነኝ ሲጀመር። መልካም ወጣት ማለት ለራሱ ይቅርታ የማያደርግ ለሰው ግን ይቅርታ ማድረግ የሚችል ነው። ስለዚህ እኔ በጌታ ፍቅር ሁላችሁንም ይቅርታ ብያለሁ። ከዚህ በኋላ ከጌታ ቤት አንድም ቀን አልቀርም። ይሄ ልጅ ምን ሆኖ ነው እስኪባል ድረስ የሰፈር ሁሉም ያውቁኛል። ሰፈር ላይ ብዙ ሰው አስቀይሜያለሁ። በር ላይ ሁላ ቆሞ ማለት ነው። እኔ ወደ ቤት እየገባው በራቸው ላይ እንኳን ካዩኝ ይገባሉ። ምክንያቱም ለነሱ ያለኝ አመለካከት ያልሆነ ነገር ስለሆነ ወይ ተናግሬያቸው ወይ የሆነ ነገር አድርጌያቸው ነው ወደ ቤት የምገባው። ስለዚህ እነሱንም በጣም ይቅርታም። ቤተሰቤ እናቴ በህይወት የለችም፣ ብትኖር ደስ ይለኝ ነበር። ምክንያቱም እኔ ምንም ነገር ኑሮብኝ አይደለም፣ ሱስ ምናምን ኖርማል የለብኝም ከስራ ውጪ ማለት ነው። ግን እናቴ ሁሌ ታለቅስ ነበረ ከቤቱ በመጥፋቴ ገብቷል። ሁሌ በቤቱ እንደሆነ ነው የምፈልገው። ሁሌ ታለቅስ ነበር። ዛሬ ላይ እናቴ በህይወት ኖራ ይሄን ነገር አይታልኝ ቢሆን ኑሮ ደስ ባለኝ ነበር። ግን አልሆነ። እግዚአብሔር የፈቀደው ነው። እና አባቴ በልጅነት ነው አላውቀውም። እና እናቴ 2008 ላይ ነው የሞተችው። ግን ቢሆንም እንደ ልጅ ማድረግ የምችለውን አድርጌያለሁ፣ አሳክሜያለሁ።
የምችለውን ነገር ሁሉ አድርጌላታል። ግን አንድ ነገር አጉድያለሁ። በቤቱ መሆን ነበረብኝ። እሱን ነገር ሳታይ በመሞቷ ግን በጣም አዝናለሁ። በጣም እግዚአብሔር መልካም ነው። እውነት እግዚአብሔር ቀን አለው። እግዚአብሔር የወደቀን ያነሳል። እውነት ወዳለሁ። ቁጭ በል አጠገቡ ቁጭ በል። ማን ነው አልከኝ? አንተስ? ረድኤት። ረድኤት የሰፈር ልጅ ነህ? እኔ አቃቂ ቃሊቲ። ወላጆች እዛ ነው የሚኖሩት? አዎ እናቴም አባቴም በእግዚአብሔር ቤት አቃቂ ክርስቲያናዊ ወንድማማች ቤተክርስቲያን አገልጋይ ናቸው። እሺ ምን እንደዚህ ስትሆን ምን አሉ? ያው ምን ይላሉ? ሁሌም በትግል ላይ ናቸው። የለም እኔን ለመለወጥ ሁልጊዜም እንደሞከሩ ናቸው። አባቴም እናቴም አይሰለችውም። ግን በቃ የሆነ ሰዓት ላይ እኔ ታውሬ ነበር። ሁሉንም ነገር የሆነ ልጅነት የሸወደኝ በቃ መስሎኝ የነበረው ነገር በሙሉ ከረፈደ በኋላ ነው የተረዳሁት ውሸት እንደነበር ማለት ነው። ወይም ደግሞ እንዳልሆነ እንደነበር አመጣጤ ራሱ የሚገርም 2009 አንተ ጀመረ። ከ2010 ጀምሮ በየአመቱ ማለት ነው ኮሮና በመሃል ኮሮና እንትን እስኪለው ድረስ እኔ እዚህ እንደመጣ የማይጠር የቤተ ክርስቲያን ሰው የለም፣ ፋሚሊ የለም፣ ሁሉም ነገር ማለት ነው ሁሉም እየሞከረ እሺ ነው ምለው። ልክ ሰዓቱ ሲደርስ የሆነ ቦታ ላይ የሆነ ሰበቦችን ፈጥሬ በቃ የሆነ እቀየሳለሁ ምናምን አይቼው የሆነ ድሙ ካልተመቸኝ እቀየሳለሁ ምናምን ብዬ አስቤ ነበር የመጣሁት ማለት ነው። ግን እዚህ ከመጣው በኋላ ደግሞ የተዋወቅኩት ጓደኛ ነበር ናቲ የሚባልና እነግረው ነበር ለሱ መታወራው ስለኔ ይመስለኛል ቁጭ ብዬ ማለት ነው ስለ ንስር በከፍታ መብረር፣ ስለ ይቅርታ አለማድረግ፣ የጉዳት እስረኛ መሆን ምናምን በቃ የምትናገራቸውን ነገሮች በሙሉ ስለኔ ነው የሚመስለኝ። እነግረው ነበር አረ ምን እሺ ነው ይሰው እንዴ ስለኔ እያወራ እኮ ነው ምናምን ነገር እሏለኝ። ይኸው ምስክር አለ አብረን ቁጭ ብሎ እየተነኮሰ አስቸገረኝ እኮ ስለኔ እሏለኝ ሁላ ማለት ነው። እና እሺ ይሄ ጅም ምንድነው? ይሄ ሁሉ ምንድነው? ያው እነዚህ ከዚህ በኋላ የምረሳቸው ጠባሶች ናቸው። በምንድነው የቆረጥከው? ምላጭ። በምላጭ? ያው መቼ ነው እንደዚህ የምታረገው? አረ እኔ የሆነ ስትረስ ውስጥ ምናምን ስገባ ሲከፋኝ ምናምን ነገር ነው በቃ። የለም ሰይጣን የሆነ ነገር ያሳየህ የምትከፋበትን የሆነ መንገድ ያሳየህና ያን መንገድ መወጣጫ መፍትሄ አድርጎ እንደዚህ ነው የሚያሳየህ። የለም ላይፍህን የሆነ ጁቴ ሊበላህ ነው የሚፈልገው፣ አሳይቶ ነው የሚነሳህ። የሆነ ነገር ያሳየህና ያን ነገር አገኘው ስትል ሳታገኘው ጭራሽ ካለ ማግኘት። ጁቴ ምንድነው? ቁማር ነው? ያው የሆነ በቃ መደበህ የተበላኸውን ነገር አታገኝም፣ እንዳታገኘው አድርጎ ሊበላህ ነው የሚፈልገው ማለት ነው። አገኘው ብለህ የሆነ ነገር ይሰጥህና ሳታገኘው ጭራሽ ካለ ማግኘትህ ላይ እንኳን ማግኘትን ይሰርቃል እሱ ማለት ነው። እና ካለ ማግኘት ላይ ራሱ ማግኘትን ይሰርቃል። አላገኘ ከዛች ላይ ራሱ ይሰርቅብሃል ሰይጣን ማለት ነው። እና በቃ ያን ነገር ነበር እኔ ላይ ያደረገው። እና ባለቀ ሰዓት እስካሁን ትግል ላይ ነበርኩ። ልወጣልና እቀመጣለሁኝ እንደዚህ ምናምን ብድግልና ማለት ነው የሆነ እቀመጣለሁ ምናምን። ከዛ የሆነ ሰዓት ላይ በቃ መወሰን ፈራ እንደ ጸጉሬን ያስቆርጠኛል ብለህ? አረ ባትለኝም መቆረጥ አይቀርም መቆረጧለሁ። ሁሉንም ነገር ጸጉሬን ብቻ ሳይሆን ያለብኝንም ኮተቶች ተቆርጬ መሄድ ነው የምፈልገው። እናትና አባቴ ኤልሳቤጥ በላይነህ ይቅርታ ለመጠየቅ ሁልጊዜም ሳላቅማማ ከዚህ በፊት እኔ ይቅርታ ከመጠየቅ መሞትን ነው የምመርጠው። አጥፍቼ ይቅርታ አልጠይቅም። ቤት ውስጥ ሁሉም ያውቃሉ። በራሴ ጥፋት ራሴ ነኝ ቤቱን በአንድ እግሩ አቁሜ መስቀልቅል አድርጌው ቋጥላል ነው። አዎ እና ይቅርታ አድርጉልኝ። ከዚህ በኋላ ተለውጫለሁ። አንደኛ ሆናለሁ። ይቅርታ አድርጉ። አምሽተህ ትገባለህ? በጊዜ ገባው ከተባለ 4 ሰዓት 5 ሰዓት በጊዜ ከገባ 5 ሰዓት አርፍደህ ስትገባ? አረ ላልገባም እችላለሁ፣ ግን በቃ አይመለከተኝም። እኔ ሰዓት አልቆጥርም። ከመሸ በኋላ ሰዓት አልቆጥርም። በቃ በገባውበት ሰዓት ነው የምገባው። ይሄኛው ደስ ይላል። ይሄኛው አንደኛ ነው። በጣም ብዙ ወጣቶች አናግሬያለሁ። ይሄኛው መገለጥ የነገረኝ የለም። ከመሸ በኋላ ሰዓት አልቆጥርም።
ከመሸ በኋላ እኮ በቃ 7 ሰዓትም 1 ሰዓት ነው፣ 6 ሰዓትም 1 ሰዓት፣ 9 ሰዓትም 1 ሰዓት ነው፣ 10 ሰዓትም ያዝ ወዳሉ። አንተን እህቶች አሉ? እህት የለኝም። ወንድምስ? 3 ነን። አንደኛው ባሌሮቤ መደወላቡ ዩኒቨርሲቲ የ5ኛ ዓመት ተመራቂ ተማሪ ነው። ትንሽየው አሁን 11ኛ ክፍል ወደ 12 ተማሪ ነው። የመጀመሪያ ልጅ ነኝ። 3 ነን፣ ወንድ ነን 3። እነሱ ትምህርትስ ያንተ? እኔ አድማስ ዩኒቨርሲቲ በአካውንቲንግ ተመርቄያለሁ። ስራስ? ወፍ ቸርች አብረው ኳይር ያገለገሉ ቸርች ፓስተሮችን ምናምን ስታይ ምን ይሰማል? አረ በጣም ነው የሚገርመው። የሆነ ፎቶ ላሳየ። ባይ ዘ ዌይ ቸርች በመጀመሪያም ዘማሪም ኪቦርድ ተጫዋችም ነበርኩ ልጅ ሆኜ ማለት ነው። ኦ ስታምር በእናት እንዴት እንደምትስቲ በቴሌግራም ላክልኝ እስቲ። ስታምር በቴሌግራም ላክልኝ እስቲ። ይሄንን ጥርስ ራሱ ንጻቱን አይታ አቃቂ ወንድማማች ክርስቲያን ብራዘር ቸርች። ኦኬ። እና ከዛ በኋላ እንደዚህ ስትሆን ምን ብለው ከቃሉ ወይስ አንተ ምን ተሰምቷል? የቤተ ክርስቲያናችን የሲኳየር አገልጋይ ነበር እና ለኔ ሲኳየር ብዙ ነገር አድርጎልኛል። ያልደከመ ሰው የለም። አብሮኝ የነበረ በኳየር ላይ አብሮኝ የነበረ ሰው ሙሉ ለሙሉ በጣም ብዙ ነገር ለኔን ለመመለስ ሞክሯል። ግን በቃ ምንም እኔ ልያዝ አልቻልኩም። በቃ በሳቱ ምንም የሆነ ቲኔጀር ፋይሬጅ የሚባለው ነገር ነበር። በቃ አወሮኝ። እኔ የለም አለው ምናምን ነገር ማለት አለው ደብቁኝ ያመጣል የሚለው አልገባኝም ነበር በሳቱ። በቃ መሄዴን ያሰብኩት ያን መዝሙር አብረን እንዘምር አንዴ። በአባቴ ቤት ሁሉ ሞልቶ ተትረፍርፎ ረምን ጠፍቶ ከእሱ ላይ አይኔ ተነሳ ላይ ጠቅመው ሌላውን አይቶ የራሴ መንገድ አጠፋኝ ተጎዳሁኝ ከሪ ያለመባ ተገደልኩኝ ዛሬ ፍቅሩን ናፍቄያለሁ እመለሳለሁ እንደ ልጅ ባልሆን ባሪያ ሆናለሁ ያለሱማ ኖሮ እንደማይሆን ተረዳው አሁን ቃል ምንም ላላተርፍ ተጎዳው ልመለስ የቀድሞ ቤቴ ይሻለኛል ከኢየሱስ ጋር ኑሮ ይመቸኛል የዓለም ኑሮ አንገፍግፎኛል ብዙ አራቅቶኛል ቸሮ አባቴ እሱ ይሻለኛል። እሺ አመሰግናለሁ። መዝሙሩን አቁመው ተጫወት።
እሺ አመሰግናለሁ። ና ወደዚህ አጨብጭቡለት። አሁን እንዲህ ነው የምታረገው። እበል ከሱ ጋር ትሄዱና የታላንድ ልጅ ሀብታሙ አለ እዚህኛው እዚህ ጋር ጸጉር ቤት አለ። ተስተካከልና ትመጣለሽ። እሺ በሊድ ቶሎ በል። ስም አልነበረን ተስፋ አልነበረን ከእስራኤል መንግስት ርቀን ያለ ክርስቶስ ነበር። ስም አልነበረን ተስፋ አልነበረን ከተስፋው ኪዳን ወጥተን ያለ ክርስቶስ ነበር። የጨለማው ጥልቀቱ የሌሊቱ ርዝመቱ ሰው እንዳንነቃነቅ ነበርን ሩቅ 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 የጥሉ ግርግዳ ግዝፈት የኃጢአት ልምምድ ቅዠት የጨለማው ጥልቀቱ የሌሊቱ ርዝመቱ ሰው እንዳንነቃነቅ ነበርን ሩቅ 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 በደሙ ድልድይ ወጣን ወደ ብርሃኑ አመጣን መስቀሉ ተናገረ ማሲብ በደል ተሻረ ማሲብ በደል ተሻረ ማሲብ በደል ተሻረ በደሙ ድልድይ ወጣን ወደ ብርሃኑ አመጣን መስቀሉ ተናገረ ማሲብ በደል ተሻረ ማሲብ በደል ተሻረ ማሲብ በደል ተሻረ